ተመልሰመተናል አድማጮቻችን ሲዲ ስፖርቶች ነን እስከ 8 ሰዓት ድረስ አብረን ቆይታ እናደርጋለን አብራችሁ እንድትቆዩ የአክብሮት ግብዣችን ነው እንግሊዝ ከሜክሲኮ አዜትካ ስቴዲየም ላይ የጨዋታ ለእንግሊዛውያን ቀድሞ ከመጀመሪያው ጀምሮ ስጋት እንዲገቡ ያደረጋቸው ነበር ማለት ይቻላል ምክንያቱም የሜክሲኮ አልቲቲዩድ ከፍታ ለእንግሊዛውያን ፈተና እንደሚሆን የተናገሩበት ነበር እንደውም አንዳንድ ደስ የማይሉ ነገሮችን አልቲቲዩድን ለመቋቋም ደስ የማይሉ ነገሮችን እናረጋለን ብለው ተነግሮ በኋላ ላይ ቶማስ ቱከል አረ በፍጹም እንደዚህ አይነት ነገር በእኛ ብሔራዊ ቡድን ውስጥ ለማድረግ ምቅዱ ማሳቡም የለንም የተባለበት ነው እና ከዚህ ከአልቲቲዩድ ጋር ተገናኝቶ አንዳንድ ከተሞች ተጽዕኖ ያሳድራሉ አንዱ አዲስ አበባ ነች ለምሳሌ የአፍሪካ ቡድኖች አዲስ አበባ ላይ ሲመጡ ለማሸነፍ በጣም ይቸገራሉ አንደኛው ምክንያት አልቲቲዩድ ነው ለዛ ነው የኢትዮጵያ ብሔራዊ ቡድን በስደት ሌላ ሀገር ሲጫወት አዲስ አበባ ቢሆን እኮ የሚለው ብዙ ሰው ከደጋፊው ተጽዕኖ ባሻገር አልቲቲዩድ ከፍታ በጣም ፋክተር ስለሆነ ነው ከሎላንድ ቦታ ወይም ከዝቅተኛ ቦታ መጥቶ አይላንድ ላይ ለመጫወት ትንፋሽ ያስቸግራል 90 ደቂቃ ለመሯሯጥ በጣም ይከብዳል ቦሊቪያ ላቲን አሜሪካ ውስጥ ቦሊቪያን አገሯ ላይ ማሸነፍ በጣም ከባድ ነው ልክ እንደ አዲስ አበባ ሃይላንድ ላይ ነች የአልቲቲዩዷ ሃይ ነው ሃይ አልቲቲዩድ ነው ያላት ከፍታ ቦታ ላይ የሚገኝ ስለሆነ ነው ቦሊቪያ መልክዓ ምድሯ ማለት ነው አሁንም እንግሊዞች ሜክሲኮ ላይ ሄደው አዜትካ ላይ ለማሸነፍ የመጀመሪያ ትልቁ ስጋት የነበረባቸው አልቲቲዩድ ነው እና ቶማስ ቱከል ቢያስተባብሉትም የሆነ ደስ የማይል ነገር አስበው ነበር ተብሎ ዘሰን ዴሊ ሜል ብዙዎቹ መረጃውን ዘግበውት ነበር በኋላ ላይ ውሸት ነው እኛ እንደዚህ ያላሰብንም ምናምን አሉ አልቲቲዩድን ለመቋቋም የታቀደ ፕላን ነበር ያ ፕላኑ ለሚዲያ ስለማይመጥን ትተነዋል አቅደውት የነበረው ምንድነው ብለው አድማጮች ቢጠይቁ ደስ የማይል ነገር በሚለው ብቻ እንድታልፉት ነው የምንፈልገው ምንድነው የሚለው ነገር እንተው ኢትስ ኦኬ አልቲቲዩድን ለመቋቋም እና ይሄ ጨዋታ 3 ጊዜ ነው የተቀየረው 3 ጊዜ የሚቲዮሮሎጂ ፎርካስት ትንበያ እንደሚያሳየው ከሆነ ዝናብ እንደሚዘንብ ቀላል አይደለም ከባድ ዝናብ ተንደር ስቶርም ይብልጭታ መብረቅ ምናምን ያለበት ከባድ ዝናብ ዶፍ ዝናብ ይዘንባል ተብሎ በሚቲዮሮሎጂ ፎርካስት ስለተተነበየ ይህንን ጨዋታ ወደ እሁድ ትናንት ምሽት ከነ ብራዚል በፊት ከብራዚልና ከኖርዌይ ጨዋታ በፊት ጨዋታውን 2 ሰዓት ላይ ከምሽቱ ለማከናወን ቅያሪ ተደርጎበት ነበር መረጃው ሁሉ ተዘግቦ እኛ ሁሉ መረጃውን አጋርተናችሁ ነበር በኋላ ላይ እንደገና ወደ ራሱ ወደ ትክክለኛ ቦታው መለሱት ከሌሊቱ 9 ሰዓት ላይ ማለት ነው አሁንም እንደገና ስጋት ስለነበራቸው ቢያንስ 1 ሰዓት እና ዘግየው ብለው ጨዋታውን ቅያራ ያደረጉበት ወደ 8 ሰዓት ትናንት ወደ ተደረገው ወደ 10 ሰዓት ትንሽ ቆዩና እንደገና ደግሞ መለሱት ወደ 9 ሰዓት እንደገና አይ ያን ያህል ችግር የለም 9 ሰዓት አሉት ጨዋታው ሊካሄድ 9 ሰዓት እንደሚደረግ ነበር የሚታወቀው መልሰውታል እንደገና ወደ ነበረው ሰዓት ማለት ነው ለሶስተኛ ጊዜ ጨዋታው ሊካሄድ በዝግጅት ላይ በነበሩበት ሰዓት 20 ደቂቃና 15 ደቂቃ ሲቀር ወደ 10 ሰዓት መልሶ እንዲገፋ ተደረገ በእኛ ሰዓት አቆጣጠር ከሌሊቱ 10 ሰዓት ጂኤምቲ 2 ሰዓት ማለት ነው ወይም ደግሞ በሴንትራል አፍሪካ ታይም ደግሞ 3 ሰዓት ተገፋ ለሶስተኛ ጊዜ ቅያሬ የተደረገበት ሰዓት ነው ይሄ ሰዓት ስላላስተማመናቸው ሚቲዮሮሎጂ የአየር ትንበያው አላስተማመናቸው ጨዋታው ይዘጊ ተብሎ እንደገና ወደ 10 ሰዓት ተራዘመ 9 ሰዓት ጨዋታው ይተላለፋል ብሎ ብዙዎች የጠበቁት ተስፋ ቆርጠው መተኛት ጀመሩ ማለት ነው እኛ ሀገር ላይ መተኛት ጀመሩ ብዙዎቹ እኔ በግሌ እንኳን አይ እንዴ መጣው ይምጣ ምክንያቱም እዚህ ጨዋታ አስተላልፈን ነው የወጣነው እኛ ቢያንስ ልመልከት 9 ሰዓት ከሆነ
ፈርስት ሃፉን እንኳን የማየት እድል አለኝ ብዬ ነበር ያሰብኩት። በቃ እየተጨናነኩኝ ገፋሁት። 10 ሰዓት ላይ ደረሰ። 10 ሰዓት ላይ ከጀመረ ጨዋታው ጀምሮ ወደ 25 ደቂቃ አካባቢ እንደተጓዘ ግን አልቻልኩም። ፐርሰናሊ እንቅልፍ አስቸገረኝ ማለት እና የብዙ ሰው ሁኔታ በኔ እይታ ውስጥ አየሁት። ያው እኔ ስራ ላይ አምሽቼ ነው የሄድኩት። ስራ ሳያመሽ ደግሞ ቁጭ ብሎ ቀን ላይ ተኝቶ ያሳለፈም ሰው ቢሆን ይህንን ጨዋታ ቁጭ ብሎ ይመለከታል ወይ ብላችሁ ብታስቡ በጣም ከባድ ሰዓት ነው። ሰዓቱ ከባድ ሰዓት አይመችም። ይሄ ዓለም ዋንጫ ከመጣ በኋላ ብዙ ጊዜ በጣም እንቸገራለን እና አንዳንድ ሰዎች ይረዱናል፣ አንዳንዶች ግን በፍጹም አይረዱ። በጣም የሚገርመኝ ነገር ማለት ነው ከስራም ጉዳይ ጋር ተያይዞ ሊሆን ይችላል፣ ከተለያዩ ነገሮች። እውነት ለመናገር ይሄ ዓለም ዋንጫ አይመችም፣ በጣም አይመችም። በጣም ብዙ ነገር ነው የሚያበላሸው። እንቅልፍ ደግሞ ተከታታይ ቀናቶች የሌሊት በተለይ የሌሊት እንቅልፍ ትክክለኛው እንቅልፍ ነው። ያንን እንቅልፍ ቀን ላይ ላካከስ ብትሉ እንኳን በጣም ትቸገራል። ብዙ አይተኛም፣ ቀን ላይ ለመተኛት ይቸገራል። ከባድ ነው። በቃ በተፈጥሮ እግዚአብሔር የፈጠረው ሌሊት በአግባቡ የ8 ሰዓት እንቅልፍ ማግኘት ነው ለአንድ ሰው ጤናማ የሚያደርገው። ከባድ ሰዓት መሆኑን ለማመልከት ነው የገለጽኩት። ወደ ጨዋታው ልምጣ እና ጧት ላይ እንቅልፍ ተኝቼ ከነቃው በኋላ ይሄ የረዘመው ኤክስቴንድድ ሃይላይቱን ረጅሙን ሃይላይት ተመልክቼዋለሁ፣ ጨዋታውን ማለት ነው። አጭሩንም ረጅሙንም ሃይላይቱን አይቼዋለሁ። እያንዳንዱ ዋና ዋና የሚባል እንቅስቃሴ አላመለጠንም፣ እኔም ሶፊም አላመለጠንም ጨዋታውን። ያው ጨዋታውን ስለምንመለከተው ማለት ነው። አንድ ጨዋታ ካመለጠን ደግመን እናያለን። ምክንያቱም ምን ሊፈጠር ይችላል እዚህ መተን ስናወራ እያንዳንዱን ነገር ማብራራት ስላለብን የተፈጠሩ ክስተቶችን ማለት ነው። እንግሊዝ ከሜክሲኮ ሜክሲኮ ታስቸግራታለች እንግሊዝን ተብሎ የታሰበ ጨዋታ ነበር። እንግሊዝም ገና ከመጀመሪያው ፈርተውታል። አልቲቲዩድ ነው የሚሉት፣ ግን መጨረሻ ላይ አቲቲዩድ ኢዝ ቢገር ዛን አልቲቲዩድ ሆኖ የታየበት ነው። አመለካከት ከፍታን የበለጠበት 112 ደቂቃ የፈጀ ፍልሚያ ነው። ይህ ፍልሚያ እንግሊዝ በ10 ተጫዋች ነው ያጠናቀቀችው። ዣረል ኳንሳ 54ኛው ደቂቃ ወደ እንግሊዝ የጎል ክልል ሲያመራ የነበረን ኳስ ያዳነበት መንገድ በቀጥታ ሄዶ እግሩን የከተተበት ነው። በቀጥታ በጣም አደገኛ የሆነ አገባብ ነው። በጣም አደገኛ አገባብ። መጀመሪያ ዳኛው አልፈውት ነበር። ነገር ግን በቫር ሂደው ተመለከቱ። ቀጥታ ስትሬት ሬድ ካርድ ነው የሰጡት። ይሄ የሆነው 54ኛው ደቂቃ ላይ ነው። ትናንት በነበረው የጨዋታ መርሃ ግብር ላይ ዋና ዳኛ ሆነው የመሩት ትውልደ ኢራናዊው አውስትራሊያዊው አልሬዛ ፋጊያኒ ናቸው። ሜክሲኮ ሲቲ ላይ የተካሄደ ጨዋታ ነው። በጣም በሚገርማችሁ ሁኔታ ይህ ስቴዲየም 87,500 ተመልካቾችን በወንበር ይይዛል። ትናንት አዜትካ ስቴዲየም ሜክሲኮ ሲቲ ላይ 80,800 ተመልካች ነበር ስቴዲየም ቁጭ ብሎ የተመለከተው። ሶፊ ተመልከተው፣ 80,800 ተመልካች፣ በጣም ብዙ ህዝብ ስቴዲየም ላይ የተመለከተው ነው። በቴሌቪዥን መስኮት ያየውማ ከሚሊዮን አልፎ ቢሊዮን ይገባል። ምንም ጥያቄ የለውም። ጨዋታው ላይ ጁድ ቤሊንጋም ልዩነት ፈጣሪ የሆኑ 2 ጎሎችን ቀድሞ ነው ያስቆጠረው። ቡካዮ ሳካ ክሮስ አደረገለት 36ኛው ደቂቃ የመጀመሪያውን ጎል አገባ። ከዛ በፊት ገና ጨዋታው እንደተጀመረ ዴክላን ራይስ ቢጫ ካርድ ሲያይ እንዴት ነው የሚዛለቀው? እንደውም ቶማስ ቱከል መጨረሻ ላይ እንዴት ምን አይነት ዳኝነት ነው? ኢቭን ለዴክላን ራይስ የተሰጠው ቢጫ ካርድ የማያሰጥ ነው። የዣረል ኳንሳ ቀይ ካርድማ በጣም ያሳዝናል። መሰጠት የማይገባው ለኔ ቀይ ካርድ አይደለም ብለው ተናግሯል ቶማስ ቱከል ጀርመናዊ አሰልጣኝ ማለት እና ለዴክላን ራይስ ገና በአንደኛው ደቂቃ ቢጫ ካርድ ነው የተሰጠው። አንደኛው ደቂቃ ቢጫ ካርድ ያየ ዴክላን ራይስን የመሰለ ተጫዋች እንዴት ነው 90 ደቂቃውን የሚዛለቀው? አንድ ስተት ከሰራ በቀይ ሊወጣ ይችልብናል የሚል ስጋት ይፈጥራል። ከባድ ነው። እንቅስቃሴውንም ይገድባል ልጁን። ስለዚህ እንዳልኩት ቡካዮ ሳካ ክሮስ አደረገ፣ ጁድ ቤሊንጋም ወዘወዘው 36ኛው ደቂቃ። ቀጠላውንም
ሃሪኬን አቀበለው፣ ጁድ ቤሊንጋም ጨረሰው ሁለተኛውን ጎል። በሁለቱ ጎሎች መካከል 97 ሰከንድ ብቻ ነው ልዩነቱ። ቤሊንጋም ባስቆጠራቸው 36ኛውና 38ኛው ደቂቃ ጎል የ97 ሰከንድ ብቻ ነው ልዩነቱ። ጨዋታው ቀጥሎ 42ኛው ደቂቃ ሲደርስ በጣም ምርጥ ተጫዋች አላቸው በሳውዲ ፕሮ ሊግ የሚጫወት ሜክሲኮ ኪኒኒዮስ የሚባል ኪኒኒዮስ መረቡን የገነጠለው በጣም የሚገርም ድንቅ ጎል ነው ያስቆጠረው። በጣም ማራኪ ጎል 2-1 ሲሆኑ አይ በቃ ይሄ ጨዋታማ ትንቅንቁ ከባድ ነው፣ ሁለተኛው አጋማሽ ላይ ምን ሊፈጠር ይችላል የሚሉ ሂደቶች እንዲጠበቁ አደረገ። 2-1 ሆነዋል። በዚህ ሁኔታ ውስጥ እያለ ነው 54ኛው ደቂቃ ላይ ኳንሳ አደገኛ የሆነ አገባብ የገባው። በጣም ከባድ የሆነ አገባብ ነው ጋላርዶ ላይ የገባው። የግራ ተመላላሽ ነው ጋላርዶ እና ጋላርዶ እግሩን ነው አንደኛ ኳሱ ከመሬት ተነስቷል። ቅልጥሙን የጎን ቅልጥሙን ነው ያገኘውና እግሩን ሊሰብር የሚችል አይነት ጥፋት ነው። ሄሱስ ጋላርዶ የቶሉካ ክለብ ተጫዋች ነው። ቶሉካ ደግሞ የሜክሲኮ ክለብ ነው እና በዚህ ተጫዋች ላይ ነው ጥፋቱን የሰራው ዣረል ኳንሳ። 2-1 እንግሊዝ ብትመራም 54ኛው ደቂቃ በጣም ብዙ ደቂቃ አለ። 10 ተጫዋች ጎዶሎ ተጫዋች ነች። የጎል ብልጫ አላት፣ ግን የቁጥር ብልጫ ተወሰደባት። አሁን አድቫንቴጆች በሙሉ ወደ ሜክሲኮ የመሆን ዕድላቸው ሰፊ ነው። ሜክሲኮ ሲቲ ላይ የሚደረግ ነው። አይ በቃ ሜክሲኮ የተሻለ ዕድል አገኘች፣ ትገለብጠዋለች ውጤቱን የሚሉ ግምቶች ነበሩ። ጁድ ቤሊንጋም 2 ጎሎችን ያስቆጠረው። በሱ 2 ጎሎች 2-1። በነገራችን ላይ ቅድመን ብየዋለሁ መግቢያ ላይ 2 ጎል በእንግሊዘኛው ብሬስ ተብሎ ነው የሚጠራው። ብሬስ ማለት የዶክተር መቤት ጋር የሚገጠመው የጥርስ ማሰሪያው ብሬስ አይደለም። ብሬስ በእነሱ አገላለጽ ሃትሪክ 3 ጎል ነው። ብዙዎቹ ሃትሪክን በደንብ ማንም ሰው ያውቀዋል፣ እግር ኳስ የተመለከተ ሰው። ብሬስ የሚለውን ግን ብዙ ሰው ላያውቀው ይችላል። 2 ጎል ብሬስ ማለት 2 ጎል ማለት ነው እና ጁድ ቤሊንጋም ብሬስ ነው ያስቆጠረው ትናንት እና የቁጥር ብልጫ መወሰዱ ትንሽ አስቸጋሪ እንደሚያደርግባቸው ተጠበቀ። ቅያሬዎችን ተደረጉ። አሰልጣኝ ማለት እንደዚህ ነው። ቶማስ ቱከል ቡካዮ ሳካ ያጥቂ ተጫዋች ነው። ቢያንስ ከኋላ ያለውን ክፍል መቀመጫዬን ብላለች ዝንጀሮ፣ እሱን ማጠናከር ያስፈልጋል። ጆን ስቶንስን ተኩት፣ ቡካዮ ሳካን ቀይረው። ወዲያው 60ኛው ደቂቃ ላይ በቫር ፔናልቲ ያገኙ እንግሊዞች ሃሪኬን መረብ ላይ ወዘወዘው የከፍተኛ የግብ አስቆጣሪነቱን በሁለተኝነት ደረጃ ላይ እንዲከተል ማስቻለው። የአንድ ጎል ልዩነት ነው ከሃላንድ ከኪሊያን ምባፔና ከሊዮኔል ሜሲ። እነሱ 77 ጎል አላቸው። ሃሪኬን 6ኛ ጎሉን ማስቆጠር ቻለ። በኋላ ላይ 69ኛው ደቂቃ ላይ ራውል ሄሜኔዝ በፔናልቲ ሃሪኬን ነው ጥፋቱን የሰራው። ኳስ አወጣለሁ ሲል ሳጥን ውስጥ ሄዶ እና ቀድሞ እግሩን ስለከተተና ኳስ ሊወጣ የሜክሲኮ ተጫዋች ሃሪኬን ከስር ነው እግሩን የመታው እንደዚህ ማለት ነው እና የሲመታው በቫር ታይቶ ነው ፔናልቲ የተሰጠው። ሄሜኔዝ አስቆጠረው በግሩም ሁኔታ 3-2 ሆኖ ያንን ውጤት አስጠብቀው ነው የወጡት እንግሊዞች። ትናንት እንግሊዝ የዋንጫ ተፋላሚ አይነት እንቅስቃሴ ነው ከኖርዌይ ጋር ነው በቀጣይ የሚጫወተው። ቁጭ ብድግ የሚያደርግ ምርጥ ጨዋታ የተመለከትንበት መርሃ ግብር ሆኖ ነው ያለቀው። ሶፊ የምጨምረው ካለ በዚህ ጉዳይ ላይ ወደ ዛሬ ምሽቱ ጨዋታ ባመራ የተሻለ ይመስለኛል ካለን ሰዓት አንፃር። ፖርቹጋል ከስፔን ካለን ሰዓት አንፃር ወደ ምሽቱ ጨዋታ እናምራለን። እንግዲህ የምሽቱ